ስሙኝማ ሻሩክ የተባለ የህንድ ፊልም ተዋናይ ትዝ ይላችኋል? በልጅነታችን ደብረ ማርቆስ ውስጥ ፊልም ቤት ገብተን ደንበጃን በሚመስል ቲቪ ሻሩክ 40 ደቂቃ ዘፍኖ 50 ደቂቃ የሚደባደብበት ፊልም እናይ ነበር። በጊዜው መሄጃ ስላልነበረን ከድህነትና ከኩርኩም የተረፈው ልጅነታችን የቦሊውድ መጫወቻ ነበር። ይሄ የቦሊውድ አውራ ሰሞኑን በኒውዮርክ እንግድነት ተጋብዞ ሄዶ ነበር እና አንዱ ድንባዣም ጋዜጠኛ ሲያየው ደሞ አንተ ማንኛልህ የሚል ጥያቄ ሰነዘረበት። ሻሩክ ለካ እኔን የሚያውቁኝ የአገሬ ልጆችና አጎራባች ቺስታ ህዝቦች ናቸው እኔም ብሎ ዝነኛ ሳይል አልቀረም። ባጋጠመው ነገር ልቡ ተሰብሮ በማግስቱ በፓኪስታን አዳሪው አውሮፕላን ተሳፍሮ ወደ አገሩ ተመለሰ። አንድ ቲክቶክ ፉገራ ሰርተህ የብረት ምጣድ ቂጥ የሚመስል የሴሌብሪቲ መነጽር ገድግደህ ለዝብ ሰላምታ ሰጥቶ የሚያልፈው መንገደኛ ሁሉ አላወከኝም እንዴ እያልህ የምታፋጥጥ ሰውዬ ክፍለ ከተማው ካወቀህ ይበቃል። እንኳን አንተ ሻሩክም ተዘንግቷል። የሻሩክ ግን እንደ ሀገር ክብር ይነካል። እኔ የህንድ የባህል ሚኒስትር በሆን ኖሮ የማረገውን አውቅ ነበር። ምን አረጋለሁ? በህንድ መንግስት ስም ቶም ክሩዝን ወደ ቦሊውድ ጋብዘዋለሁ። ከዚያ እልል ያለ ድግስ ደግስና የህንድ አክተሮች በቀይ ምንጣፍ ሲያልፉ ቶም ክሩዝ በነጠላ ጫማ ትኩስ ሬንጅ በለበሰ አስፋልት ላይ እንዲያልፍ አድርገዋለሁ። ከዚያ አንድ አልባሌ ጋዜጠኛ ልክና ሁኤፋ ካሪው አንተ ደግሞ የማናባህ ነህ ብሎ እንዲጠይቀው አድርግ ነበር። በዚህ ሳምንት ካንገብጋቢ ሀገራዊ ጉዳዮች በላይ የሶሻል ሚዲያ አጀንዳ ሆኖ የነበረው የአስጌ ነገር ነው። አስጌ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳያለሁ ይላል። ጀለስ በፍቅር ያበደች ሴት አላጋጠመችም ማለት የለችም ማለት እኮ አይደለም። አንተና እኔ ሴቶችን በፍቅር የሚያሳብድ ፊት አውራሪ አልታደልንም። በእርግጥ የተናገርከው ሙሉ በሙሉ ሐሰት ነው ለማለት ይከብዳል። የዚህ ዘመን ብዙ ሴቶች ኑሮ ስላሳበዳቸው በፍቅር ሊያብዱ የሚችሉበት ሁኔታ አጠራጣሪ ነው። የተሰጣቸውን የእብደት ዕድል አንድ የጨርሰው ተጠቅመውበታል። ወይዛዝርት ሆይ የመልስ ምቴ ከተመቻችሁ በልዩ ጥቅም ባርኩኝ፣ ካናደድኳችሁ ደግሞ መኝታ ቤቴ ድረስ መጣችሁ ሰሩኝ። ብሔርተኝነት የሚጀምረው በቅብጠት አይደለም፣ ከጭቆና የሚወለድ ነው። ይሁን እንጂ ብሔርተኝነት ካልተገራ የሆነ ደረጃ ሲደርስ ይዘቅጣል። ራስን ለማስከበር የተጀመረ ትግል ጎረቤትን በማስገበር ይጠናቀቃል። በኢትዮጵያም ሆነ በሌላው ዓለም ፖለቲካ ሲዘቅጥ የሚመራው በጣጠኛ ሰዎች ነው። የዛሬ የፖለቲካችን ዘዋሪዎች የሚከተሉት አይነት ናቸው። አንደኛ፣ አደራጅተው መናገር የሚችሉ ግን ማሰብ፣ ማስተዋል፣ ማመንታት የሚባሉ ነገሮች የተሳናቸው። ሁለተኛ፣ ፖለቲካን በጊዜያዊ ድል ብቻ የሚለኩ ከጎረቤት ጋር አብረን እንዴት በሰላም እንኖራለን ሳይሆን ጎረቤታችንን እንዴት እንበልጣለን የሚል ሐሳብ የተጠናወታቸው። ሶስተኛ፣ ሰነፎች የሥራ ችሎታ እንኳ ቢኖራቸው የሥራ ፍላጎት የሌላቸው፣ ሰርተን እንለወጣለን የሚል ሐሳብ የማይጎበኛቸው፣ ሌላው ያበሰለውን ለመብላት ሌላው የገነባውን ለመጠቀም አጋጣሚውን ሰፍ ብለው የሚጠብቁ። አራተኛ፣ ፍቅር ብርቅ የሆነባቸው፣ ትኩረት የጠረረባቸው፣ አትለፉኝ ተቸግሬ ነው በፈጠራችሁ አይናችሁን ትኩረታችሁን ጣል ጣል አድርጉልኝ ማለት የሚቃጣቸው። አምስተኛ፣ ድብርት ያጠቃቸው፣ የግጭት ተራራ ያለባቸው፣ የተረጋጋ ማህበረሰብ ማየት የሚያዛጋቸው፣ ሰላም የሚያታክታቸው፣
መታከት ቦርደም የሚያባርርላቸው እስከሆነ ድረስ አገር በደም ሲዋኝ ለማየት የሚያስጎመጃቸው። ስድስተኛ ትዕግስት የለሾች። አንድ ማህበረሰብ ብዙ ጉድለት ሊኖረው ይችላል። ሰላም ካለው ግን ቀስ በቀስ ጉድለቶቹን ለመሙላት አያቅተውም። ቅብጥብጦች ይህንን እውነት አይረዱም። በአንድ ጀንበር ምኞታቸውን ከማብረድ ውጪ ሌላ ሐሳብ አይታያቸውም። የባቄላ ችኩል ሲያርሙት ያስፈሳል የሚለው የዳሞቴ ተረት በደንብ ይገልጻቸዋል። ሰባተኛ ትዳር የመከነባቸው። ትዳር ባናታቸው ላይ የተደረመሰባቸው የወለዱ ግን የወለዱትን የማሳደግ ትዕግስትም ሆነ ችሎታ የሌላቸው የከሸፈ አባወራነታቸውን የሕዝብ አባወራ በመሆን ለማካካስ የሚፈልጉ። ስምንተኛ ጉርምስና የፈላባቸው ወይ የመካከለኛ ዕድሜ ድቀት ግራ ያጋባቸው፣ ሰውነታቸው ያስጠላቸው። እኒህ ሰዎች በምክርም ሆነ በትምህርት አይለወጡም። የእነዚህ ሰዎች ብቸኛው ጸባይ ማረሚያ ሞት ነው። ይሁን እንጂ ሞትም ጣጣ አለው። በትርፍ አንጀት በሽታ ቢሞቱ እንኳ ጦሳቸው ለሕዝብ ይተርፋል። በድሮ ጊዜ አንዱ ባላገር የሚጠላት የእንጀራ እናቱ ሞታ ለመቅበር ይሰናዳል እና ወደ ጉድጓዱ ዝቅ ብሎ ሲያይ እጀ ጠባብ ደረት ኪሱ ላይ የነበረ 100 ብር ጉድጓዱ ውስጥ ወደቀ። ይህን ያላዩ መቃብር ቆፋሪዎች የሰውየውን ብር ከአሮጊቷ ጋር አብረው ቀበሩት እና ባላገሩ ይህች ሙት ይዛይ ሞተች አለ ይባላል። መኖር ቀላል አይደለም። የኢትዮጵያ ልጅ መሆን ደግሞ የምር ከባድ ነው። አገር ቤት የሚኖረው አብዛኛው ሰው ሥራ የለውም። ቁርስ ካገኘ ምሳን ሸውዶት ያልፋል። ቤት የለውም። ከሁሉ በላይ ሰላም የለውም። አገሩ ካሁን በላይ ላይ ፈረሰ እያለ በስጋት ይኖራል። አገሩ ውስጥ ያለው ሀብት ጥቂት ነው። ጥቂቱንም ኃያላን ይቀራመቱታል። በአገሩ ውስጥ ያለውን ሀብት በዶሮ ወጥ ብንመስለው መንግሥት ፈረሰኛውን ይበላል። ዋናው ሽፍታ መንግሥትን አስቦክቶ ቅልጥም ይደርሰዋል። ለሕዝቡ ክንፍ ይወረወርለታል። የእግዚአብሔር ወኪል ነኝ የሚለው ሰውዬ ደግሞ ሕዝቡ የደረሰውን ክንፍ ባርኬ ልመልስልህ በሚል ሰበብ ወስዶ ይበላበታል። ሕዝብ ሲያጉረመርም አይዞህ የሚራቡ ብፁዓን ናቸው ይጠግባሉና በማያልፈው ዓለም ቅልጥምና ፈረሰኛ እየዘነበልህ ትኖራለህ ብሎ ያጽናናዋል። የሕዝቡ የኑሮ ድርሻ ዶሮ ማርባት ነው። ከዚያ የተረፈውን ዕድሜውን ቀልጥሞ የሚገባው ለሽፍታው ነው ወይስ ለመንግሥት የሚል አጀንዳ ፈጥሮ እየተከራከረ አልፎ አልፎ እየተደባደበ ኖሮ ይሞታል። ውጭ የሚኖረው የአገር ሰው ሥራ አለው። ንብረቱ በባንክ ደህንነቱ በፖሊስ ይጠበቅለታል። ሕይወቱ ሥራ ነው፣ እረፍት የለውም። በስልኩ ደወል ተቀስቅሶ ለሥራ ይሰማራል። አውቶቡስ ውስጥ እየተኛ ፌርማታ አልፎ ይወርዳል። እየፈጋ ለወንድሙ ይልካል። ወንድምየው በተላከለት ገንዘብ ይጠብስበታል፣ ዲቃላ ይወልድበታል። ከዛ ዲያስፖራው ለወንድምየው ቢራ፣ ለልጅየው ደግሞ ወተት በመግዛት ይጠመዳል። ዓላማው ከዕለታት አንድ ቀን አገር ቤት ገብቶ የሆነ ቢዝነስ ከፍቶ የጦቢያን ፀሐይ እየሞቀ ጽድት ብሎ ለመኖር ነው። ከዚያ አንድ ቀን ገላውን ሲታጠብ ሳሙና ድጦት በአፍጢሙ ተደፍቶ ይገላገላል። ጽድት ብሎ መኖር ባይሳካለትም ጽድት ብሎ ይሞታል። አንዳንድ ሰዎች ከድህነት ስለመውጣት እንደ ቀላል ሲሰብኩ ያስገርመኛል። ከድህነት መውጣት በጣም ከባድ ነው። የድህነት ቅርንጫፉና ስሩ ረጅምና ጥልፍልፍ ነው።
ሞሰፈር የሚባል የሴተኛ ዳሪዎች ሰፈር ነበር። በዛ የምትኖር አንዲት ሴትዮ የአካባቢውን ወንዶች ስታስደስት ኖረችና ሞተች። ከመሞቷ በፊት ዕድሜ ልኳን የለፋችበትን 5000 ብር ለብቸኛ ልጇ ወረሰችው። ከሰልስቱ በኋላ ያጎረምሳ ልጅ ከእናቱ የወረሰውን ገንዘብ ይዞ እዛው ሴተኛ ዳሪዎች ጋር መጨፈር ጀመረ። ይህንን ያስተዋሉት የሰፈር ሽማግሌ ልጁን ጠርተው አንተ ልጅ ይሄ ገንዘብ በእምስ መጥቶ በእምስ እንዳይሄድ በአግባቡ ያዘው ብለው መከሩት ይባላል። ምን እናርግ ተቸገርን አለ መንግስቱ ኃይለ ማርያም። ድህነት ወደ መነሻው እየጎተተን ተቸገርን። በዛ ላይ የጉልቤዎች እብሪት፣ ለሕዝብ ስቃይ ያላቸው ደንታቢስነት ይዘገንናል። ተስፋ ለማስቆረጥ አይደለም፣ ግን አሁን ባለው ሁኔታ ከመተጋገዝ ከመተዛዘን ሌላ ተስፋ የለንም። አንዱ ለሌላው ሕይወት ቅመም እንጂ ህመም ለመጨመር ባይሞክር ትልቅ ነገር ነው። በዳግማዊ ምኒልክ ዘመን በአንዱ ገጠር ውስጥ አንዱ ባላገር የሌላው ሚስት ወሸመ። ባልየው ሲባንን ውሽምየውን በጥይት ልቡን አለውና ከአገር ተሰደደ። ይህንን የሰማ ምህረቴ የተባለ እንደ ሆመር አይነ ስውር የሆነ አውቋበድ ባለቅኔ እንዲህ ብሎ ገጠመ። አገሩ ባዶ ነው ያም ሄዶ ያም ሞቶ፣ የፈለጉት ነገር በቤታቸው ሞልቶ። ውሽምየው የሚፈልገው ምን ነበር? ፍቅር፣ ምናልባትም በሴት ገላ መታቀፍ። ባል የሚፈልገው ነገር ምንድን ነበር? ትዳሩን አስጠብቆ በአገሩ መኖር። ጀብደኝነት ሁለቱም ሁሉንም አሳጣቸው። ውሽማ ውድ ሕይወቱን አጣ፣ ባልየው ደግሞ አገሩን አጣ። መከበር ባገር ነው። በአንድ ጊዜ ትዳሩን፣ አገሩን፣ ክብሩን በገዛ እጁ ተነጠቀ። ሁለቱ ቆም ብለው ቢያስቡ ኖሮ አማራጭ አያጡም ነበር። ውሽምየው ትንሽ እልፍ ቢል ሌላ ያልተያዘች ቆንጆ ሊያገኝ ይችላል። ግን የቆመበት ሰው ቆም ብሎ አያስብም። ባልየው ቢታገዝ ውሽማውን በፍርድ ከሶ የማስቀጣት አማራጭ ነበረው። በአገራችን በትዳር ላይ የማገጠ ሰው የሚቀጣበት ይናፋ የሚባል ሕግ ነበር። ባለቅኔው የፈለጉት ነገር ቤታቸው ሞልቶ ያለው ይህንን ነው። ሁለቱ ወደረኞች በአገሩ ውስጥ የሚገኙትን የኑሮ አማራጮችና ጸጋዎች ማየት ተስኗቸው መናቀሩ። የፖለቲካ ታሪካችንም ከዚህ አይለይም። የሚያስሞት ምክንያት ሳይኖር በከንቱ መሞት፣ የሚያስገድል ምክንያት ሳይኖር በከንቱ መግደል፣ መነጋገር፣ መወያየትና መሸመጋገል የሚባሉ ብዙ ጸጋዎች በቤታቸው ሞልተው እንደሚገኙ በመርሳት መጋደልን ብቻ ማሰብ፣ በባላንጣነት መተያየት። ጨዋታው ከዚህ አያልፍም። አገሩ ባዶ ነው አለ ምህረቴ። ሁለት ሰዎች ስለተጠፋፉ አገሩ ባዶ ነው እንዴት ይላል? አገሩ ሁለት ኃይለኞች ስለጎደሉበት እንዴት ነው ባዶ የሚሆነው? የዚህ መልስ ግልጽ ነው። ኃይለኞች ሲወድቁ ብቻቸውን አይወድቁም። ጦሱ ለጭፍራቸውና ጉዳዩ ለማያገባቸው ሰላማዊ ሰው ይተርፋል። ጀብደኝነት ወንዝ አያሻግርም። የሕግ የበላይነት ይቅደም፣ የሕዝብ ሰላም ይቅደም። የሽማግሌ ያለህ ፈረንጆች አለመጠን ረጅምና ግዙፍ የሆነን ሰው ጃይንት ብለው ይጠሩታል። ጋይንት ብሎ የሚያነበው ስለማይጠፋ ጃይንት መሆኑን አስታውሼ ልለፍ። በአማርኛ መሐንዲስ የሚላቻለሁ። በታሪካችን ዝነኛው መሐንዲስ ይህ በፎቶው ላይ የምትመለከቱት ሰው ይመስለኛል። ይህ ሰማይ ጠቀስ ሰውዬ መጀመሪያ የቤንሻንጉሉ ጌታ የሼህ ሆጀሌ ባሪያ ነበር። ቀዳማዊ ኃይለ ሥላሴ ይህንን ግራውንድ ፕላስቱ ጎረምሳ ለራሳቸው ስለፈለጉት
ከሸኪው ተረክበው ወደ አዲስ አበባ አስመጡትና የውትድርና ትምህርት ቤት አስገቡት። ሰውየው ብሩህና ቀልጣፋ ስለነበር በአጭር ጊዜ የመቶ አለቃ ሹመት አገኘ። በአንድ የታወቀ ስዊዛዊ የሙዚቃ መምህር አማካኝነት በሙዚቃ ተካነ። ይህ መሐንዲስ ቁመቱ 2 ሜትር ከ10 ሴንቲሜትር ነው። ጌም ኦፍ ትሮንስ በተባለው ፊልም ላይ ጃይንት ሆኖ የሚተውነው የዓለም ረጅሙ ሰው ኒል ፊንግልተን በጥቂት ሴንቲሜትር ቢበልጠው ነው። አገራችን በሞሶሎኒ ወታደሮች ስትወረር ይሄ ሰውዬ በአርበኝነት ተሰማርቶ በጀግንነት ተዋግቶ ተማርኮ በስቅላት ተገሏል። የጣሊያን ወታደሮች ይህንን ሰውዬ ሲገድሉ 2 ወንጀል የሰሩ ይመስለኛል። አንደኛው ወንጀል እናት አገሩን ከመከላከል ውጪ ሌላ በደል የሌለው አርበኛ መግደላቸው ሲሆን፣ ሁለተኛው በተፈጥሮ ውስጥ ከስንት አንድ የሚገኝ ድንቅ ፍጡር ማስወገዳቸው ነው። በነገራችን ላይ ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ በተባለው መጽሐፋቸው ውስጥ ይህን መሐንዲስ በ2 አንቀጾች ሲዘክሩት ስሙን አልመዘገቡልንም። በአገራችን ረጅም ሰው ለጦር አጭር ሰው ለምክር የሚባል አባባል አለ። ይህን አባባል ለራሳቸው ጥቅም ሲሉ የፈጠሩት አጭር ሊቃውንት ይመስሉኛል። እና አጭሬ ጦር ሲመጣ ረጅሞችን ለመከራ ያጋፍጡና ምክራቸውን ተሸክመው ላጥ ይላሉ። ረጃጅሞች ዘር ሳይተኩ ያልፋሉ። ዘመናዊት ኢትዮጵያ በአጫጭር ሰዎች የተሞላችው አለ ምክንያት አይደለም ለማለት ነው። በዚህ ዓለም ላይ እንደ ወንድ ልጅ ጨካኝ ፍጡር አለ? ወንድ ልጅ በወንድ ልጅ ሲጨክን ለከት የለውም። ባለፈው ከስንት ጊዜ በኋላ ፎቶ ለመለጠፍ ወሰንኩ። የኃይሌ ገብረ ሥላሴን ያክል እንኳ ባይሆን የኃይሌ ገሪማን ያክል ሮጬ እምብርቴን የወጠረውን የጮማ ሎሎ አቅልጬ ሰው ፊት የሚቀርብ ፎቶ ተነሳሁ። ጢሜን ሳላሳድግ አንገቴ ላይ ድግም ያህል ስካርፍ ሳላደገድግ ዝንጥ ብዬ ጠይ ማጠሪያ ላይፎን ታጣቂ ሆኜ ተነሳሁ። ተነስቼም አልቀረሁ። ለጠፍኩትና ሎጋውት አደረግኩ። ትንሽ ቆይቼ አዝመራ ለመሰብሰብ ተመለስኩ። ሴቶች ከፎቶዬ ስር የላይክና የልብ ምልክት ጎዝጉዘውልኛል። ወንዶች በበኩላቸው የሳቅ ምልክት አስቀምጠውልኛል። ሴቶች በምህረት አይን አይተውኝ አምሮብሃል፣ አልተቻልክም፣ አይን በስቶብሃል፣ ሽሽግ በልልኝ የሚሉና የመሳሰሉ ኮመንቶች ስላልነፈጉኝ ደስ አለኝ። ደስታዬ ብዙ አልቆየም። የመጀመሪያው የወንድ አስተያየት ተወረወረ። በውቄ ምን ነው ወደ ግራ ጎን ዘመም አልህ? ውሃ ልክህ ላይ ችግር አለ እንዴ? ታዲያ እንደ ወንድ ልጅ ያለ ጨካኝ ፍጡር አለ? ትናንት ማታ ዩቲዩብ ላይ የሙዚቃ ቪዲዮ ስኮመኩም ነበር። በመጀመሪያ የገባልኝ ሰማኸኝ በለው ነው። ሰማኸኝ ጨምሯል። ክብደት ማለቴ ነው። ኧረ ምኑን ሰጠሽ እያለ ከሚዘፍንላት ልጅ ቂጥ 2 እጥፍ የሚልቅ ቦርጭ አብቅሏል። ያንን ቦርጭ ይዞ ዲስካው እያለ እስክስታውን ሲያስነካው ዲስኩ እንዳይንሸራተት ፈራሁለት። ብዙ ሳይቆይ የዩቲዩብ ባለቤት ብቻዬን መሆኔን እንዴት እንዳወቀ እንጃ የባይተዋር ጎጆ የሚል ዘፈን ሪኮመንድ አደረገኝ። ዘፈኑ ምንም አይወጣለትም። ዘፋኙ በሚያባባ ዜማ አልቋል ሰውነቴ በሞቴ እያለ ያንጎራጉራል። የሙዚቃ ቪዲዮ ላይ ያለው አክተር ግን አልቋል ሰውነቴ ሊል የማይችል ጠረንገሎ ነው። ሰውነቱ የምግብ ቤት ቧንቧ ላይ የሚታሰር ሳሙና ቢሆን 100 ሰው ታጥቦበት አያልቅም። ደረቱ ብቻ የዘበኛ ቤት ያክላል። አልታጠረም እንጂ እሱ ራሱ የባይተዋር ጎጆ ነው። እስከ ቅርብ ጊዜ ድረስ የአማርኛ ዘፈን ቪዲዮዎች የሚታወቁባቸው ተመሳሳይ ባህሪ ያላቸው። መጀመሪያ የሆኑ ዳንሰኞች ብቅ ይሉና በፈራረሰ ሕንፃ ፊት ለፊት ይወዛወዛሉ።
ሁለት ፍቅረኛሞች ቁጭ ብለው ወይን ይጠጣሉ። ከዛ ምኝታ ቤት ገብተው በትራስ ይደባደባሉ። ከዛ ሴቲቱ ተነስታ ሻንጧን ይዛ ልትመርሽ ስትል ወንዱ ሊያስቀራት ይታገላል። ገፍትራው በሩን አናግታ ዘግታበት ስትሄድ ቪዲዮው ይጠናቀቃል። እኛ ወንዶች ይህንን ስናይ ፍቅረኛችን ላይ የሰራነውን በደል አስበን ተክዛለን። ሴቶች ደግሞ ብሽቅ ፍቅረኛቸው የሰራባቸውን ግፍ እያሰቡ ይተክዛሉ። አሁን ያቀረ አሁን ጊዜው የመቀመጫ ነው። እዚህ ግባ የማትለው ዘፋኝ እዚህ ውጣ በማይባል ድምፁ ይዘፍንብሃል። ዘፋኙ በቆንጆ ሴቶች ስለተከበበ አልባሌ ድምፁን ያረሳሳል። ማቄት የተሳካላቸው ቆነጃጅት የመዋኛ ገንዳ ውስጥ ሲርመሰመሱ ይታያል። እኛ ወንዶች ስክሪን ውስጥ የሚወዛወዘው ቂጥ የሚታይ እንጂ የማይበላ ፍሬ ሆኖብን እንተክዛለን። ሴቶች ደግሞ ራሳቸውን ቪዲዮ ውስጥ ከሚያዩአቸው ቺኮች ጋር እያወዳደሩ ይተክሳሉ። በመጨረሻ የዩቲዩቡ ሰውዬ አላሳዝንም ወይ የሚለውን የአስናቀ ገብረየስን የሙዚቃ ቪዲዮ ለሰባተኛ ጊዜ መረጠልኝ። አስኔ አላሳዝንም ወይ እያለ ሴቶች በእብሪትና በድሎት የተሞላ ዳንስ ይደንሳሉ። በእርግጥ ያንን የሚያክል ቦርጭ ይዘህ ሴቶችን ማሳዘን ይከብዳል። ዩቲዩብ ግን ምን ሆኖ ነው ዛሬ ቦርጭ እየመረጠ ሪኮመንድ የሚያደርግልኝ? የማሳዘን ነገር ሲነሳ ሱራፌል ወንድሙ የነገረኝ ታሪክ ትዝ አለኝ። ጥላሁን ጉግሳ የተባለ ጸሐፊ ተውኔት ነበር። በጣም ዝነኛ የሆነ አሳዛኝ ተውኔት ነበረው። በተውኔቱ መሃል የሆነ ትንሽዬ ልጅ ከመጋረጃው ብቅ ይልና አባቴን ገደሉት፣ እናቴን ደግሞ ደፈሯት ብሎ ሲናገር ድፍን ሸዋ በእንባ ይታጠባል። ጥላሁን ጉግሳ ይህንን ተውኔት ይዞ ወደ ድሬዳዋ ወረደ። የድሬ ሰው ደግሞ ብትን ብሎ ቅሞ መርቅኖ ነው ቲያትር ቤት የሚገባው። ድሬ ለመዝናናት እንጂ ለማዘን አልመጣም። ጥላሁን በሕዝቡ መሃል ተቀምጦ ቢጠብቅ ሕዝቡ አያለቅስም። በመጨረሻ ጥልዬ አንጀት መብላት እንዳልሆነለት ሲገነዘብ በአካባቢው ከሚገኝ ቄራ ጎራ ብሎ የበሬ አንጀት ገዝቶ መብላት ጀመረ። በአስናቀ ገብረየስ ዘፈን ስር በርታ የሚል ኮመንት አደረግኩና ላይክ መጠበቅ ጀመርሁ። ወፍ የለም። ያንን አጠፋሁና ሌላ ኮመንት አስቀመጥኩ። ከጥቂት ደቂቃ በኋላ ስመለስ ኮመንቴን 500 ሰው ወዶታል። ኮመንቴ እንዲህ የሚል ነበር: አይ አም ፍሮም ኤርትሪያ አይ ላቭ ኢትዮጵያ ሙዚክ